ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? የነፍጠኛ ታቦት ይውጣልን። ማን? እኛ ክርስቲያኖች ራሱ ምንድነው የበደልነው? ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እንደባለጉት ብንባልክ እንኖራለን ወይ? አልበዛም ወይ? ቀንበሩ ከበደን። ያጣነው አባትነት ይሄ ነበርኮ። የናፈቀን የመንጋ ጠባቂነት ይህ ነበርኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስን አለማመስገን ማርያምን ንፉግነት ነው። ከአርሲ ኦርቶዶክሳውያን ግድያ የተረፉ ልጆቻችን ናቸው። ወላጅ አንሆናቸው፣ እህት ወንድም አንሆናቸው። ይህ ጥሪ በመላው ዓለም ለሚገኙ ባለማህተቦች ሁሉ ይድረስ። እነዚህ የቤተ ክርስቲያን አጥቂ አካላት አንደኛ ሙስሊሞች ናቸው። ክርስትናን ከምድረ ገጽ ለማጥፋት ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን አዲስና ወቅታዊ ቪዲዮዎችን ይዘንላችሁ መጥተናል። እነዚህም ወቅታዊ ቪዲዮዎች አቡነ ይስሐቅ በክርስቲያን ሆስፒታል ተገኝተው ጉዳት ላይ ያሉ ቤተሰብን እንዳጽናኑ እንዲሁም ደግሞ የገንዘብ ድጋፍ እንዳደረጉ እየተነገረ ይገኛል። ይህንን ቪዲዮ አስመለክታችኋል። እንዲሁም ደግሞ አብይ አህመድ ለዚች ቅድስት ቤተክርስቲያን ሁሉንም ነገር አድርጌያለሁ ያላደረኩት ነገር የለም እያለ ይደመጣል። ይህንን ቪዲዮ አስመለክታችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁንም የኮሜንት ሴክሽን ላይ አስቀምጡልን። ከዚህ ቪዲዮን ጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልክ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክሳውያን እሺ ተውት። ሳጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። ያጣነው አባትነት ይሄ ነበርኮ። የናፈቀን የመንጋ ጠባቂነት ይህ ነበርኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስን አለማመስገን ማርያምን ንፉግነት ነው። በአርሲ ኦርቶዶክሳውያን ጭፍጨፋ በተአምር ለተረፉት ሕፃናት ከጎናችሁ አለን ብለው ከዚህ በኋላ ለነዚህ ሕፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረ እኚህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገንም ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከኚህ አባት ጎን አለመቆም አይቻልም። ብፁዕ አቡነ ይስሐቅ ከአርሲ ኦርቶዶክሳውያን መከራ ለተረፈው ሕፃን ሕክምና የሚውል የ70,000 ብር ድጋፍ በማድረግ አጽናንተው ተመልሰዋል። ኮፒ ሊንክና ሼር እያደረጋችሁ ተከታተሉ። የወላይታ ሀገረ ስብከት ከአርሲ ኦርቶዶክሳውያን መከራ በታምር ተርፎ በወላይታ ሶዶ ክርስቲያን ሆስፒታል በሕክምና ላይ ለሚገኘው የ4 ዓመት ሕፃን የመጀመሪያ ዙር የሕክምና ወጪ በማስፈጸም የሚውል የ70,000 ብር የገንዘብ ድጋፍ ያደረጉ ሲሆን በብፁዕ አቡነ ይስሐቅ የተመራው የወላይታ ሀገረ ስብከት ልዑክ ሕፃኑ ወደ ተኛበት ክርስቲያን ሆስፒታል በመጓዝ ቤተሰቡን በማጽናናትና ከዚህ በኋላ እነርሱ ላይ የሚደርሰው ማንኛውንም አይነት ችግር ሀገረ ስብከቱ እንደሚወጣ ጭምር በመግለጽ በማሳሰብ ተመልሷል። የብፁዕ አባታችን ቡራኬያቸው ለሁላችንም ይድረሰን።
አቡነ ይስሐቅን አለማመስገን ንፉግነት ነው። በእውነት ኮመንት ላይ እግዚአብሔር ይስጥልን እናመሰግናለን ጸጋውን ያብዛሉት እያላችሁ ሁላችሁም ኮመንቱን አጥለቅልቁት። አባታችን አለማመስገን ንፉግነት ነው። በእውነት ብዙ አባቶች ዝም ማሉበት ጊዜ እሳቸው ድምጽ ሆናለሁ፣ እኔ ደግፋለሁ፣ የገንዘብ መዋጮ እኔ ያደርጋለሁ ብለው በሆስፒታሉ ተገኝተው በአካል ይሄን ነገር በማድረጋቸው እግዚአብሔር አምላክ ያክብርልን እሳቸውን። በእውነት በጣም ነው ደስ ያለኝ። እኔ እግዚአብሔር አምላክ ጸጋውን ያብዛላቸው። ከአርሲ ኦርቶዶክሳውያን ግድያ የተረፉ ልጆቻችን ናቸው። ወላጅ አንሆናቸው፣ እህት ወንድም አንሆናቸው። ይህ ጥሪ በመላው ዓለም ለሚገኙ ባለማህተቦች ሁሉ ይድረስ። እነዚህ ታዳጊ ልጆች ከዚያ አስከፊ ጭፍጨፋ በተአምራት ለታሪክ ነጋሪነት እግዚአብሔር አምላክ ያስቀረልን ናቸው። ወላጆቻቸውን ተነጥቀዋል። በዚህ ሰዓት የሚገኙት ነፍስ ውጪ ነፍስ ግቢ በሆስፒታል ውስጥ ነው። እነዚህ ህፃናት ተርፈው ድነው ነገ ለታሪክ ነጋሪነታቸው እንዲቆዩና በሃይማኖታቸው እንዲጸኑ እኛ ከጎናቸው ልንሆን ያስፈልጋል፣ ግዴታችንም ነው። ይህንንም ለማሳካት ዛሬ ቅዳሜ ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት ጀምሮ በጋራ እንገናኛለን። የቅርብ የተወሰኑ ሰዎቻቸውም ተገኝተው ያለውን ሁኔታ ይነግሩናል። ኑ በጋራ ለነዚህ የሰማዕታት ልጆች ለተረፉ ልጆች ወላጅ ቤተሰብ እንሁናቸው። እንግዲህ ውድ ክርስቲያኖች ቴዲ ዘሩፋኤልን እንደሰማችሁት ነው። እነዚህ ሰዎች አባት ያስፈልጋታል፣ እናት ያስፈልጋቸዋልና ሁላችሁም እናት አባት ነኝ የምትሉ በዓለም የምትገኙ ክርስቲያኖች ልትደግፏቸውና ልታግዟቸው ይገባል። ቴዲ ዘሩፋኤል ቤት እንግዲህ ማታ ላይቭ ላይ እንገናኝ ብሏችኋል። እግዚአብሔር አምላክ ሁላችሁም የተገናኛችሁ እግዚአብሔር አምላክን እያመሰገናችሁ እነሱንም እንድትደግፉ ስልን በአክብሮት እንጠይቃለን። እነዚህ የቤተክርስቲያን አጥቂ አካላት አንደኛ ሙስሊሞች ናቸው። ክርስትናን ከምድረ ገጽ ለማጥፋት ቃል ኪዳን ሰነድ ፈርመው የሚንቀሳቀሱ ናቸው። ስለዚህ አንደኛው አካል ይሄ ነው። በተደጋጋሚ ክርስቲያኖችን የሚያርደው አብያተ ክርስቲያናትን የሚያቃጥለው ይሄ አካል ነው። ሁለተኛው አዲስ በቀል የሆነው ጽንፈኛ ፕሮቴስታንት ነው። ስለዚህ ሙስሊም ፕሮቴስታንት ጋር አበረ ማለት ነው። ሶስተኛው የዋቄ ፈና እምነት አራማጆች ናቸው። ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። እንግዲህ ይህ መንግስት ነው አሁን ላይ እየመራን ያለው። በጣም አሳፋሪና ነውር ያለበት መንግስት እየመራን ነው። በእውነት ቤተክርስቲያን በዚህ መልኩ ሰቆቃና ስቃይ ላይ እያለች እኔ ለቤተክርስቲያን ለማስታረቅ ያልሆንኩት ነገር የለም እያለ ፖለቲካን መስራት በጣም አሳዛኝና አሳፋሪ ነገር ነው። ክርስቲያኖች ከዚህ ነገር ነቅተን ንቅናቄ አድርገን አንድ ሆነን ቤተክርስቲያናችን ልንጠብቅ ይገባል። አሁን ላይ መንግስት ይጠብቀናል ብሎ ማሰብ ዘበት ነው። እኛ ራሳችን ቤተክርስቲያንን እንጠብቃታለን። ክርስቲያኖች ሁላችሁም ቤተክርስቲያንን እንጠብቅ እያላችሁ እስኪ ኮሜንት ላይ ጻፉ። ሁላችሁም ኮሜንት ላይ እስኪ ቤተክርስቲያን የኔ ናት እያላችሁ ኮሜንቱን አጥለቅልቁት። ሁላችንም ቤተክርስቲያንን ልንጠብቃት ይገባል። ዓለም አቀፋዊ የሚዲያ ዘመቻ ጥሪ። ኦርቶዶክሳውያን ይህንን ቪዲዮ አቅም እንዲኖረው ሁላችሁም ሪፖስት ሼር በማድረግ ለሁሉም አዳርሱልኝ። እንደሚታወቀው የኢትዮጵያ ኦርቶዶክስ ምዕመናን በአርባ ጉጉ፣ በሻሸመኔ፣ በጅግጅጋ፣ በወለጋ፣ በአርሲ ስንቱን ጠቅሰን እንጨርሰዋለን። መገደል ከጀመሩ ይኸው ዘመናት እየተቆጠሩ ነው። ይህንንም ተመልክቶ መፍትሄ ያመጣሉ ብለን ያሰብናቸው መንግስትና ቤተ ክህነታችን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ኦርቶዶክሳውያን እያስጨፈጨፉ ይገኛሉ። ይህን በተመለከተ ለዓለም አቀፉ ማህበረሰብ ጥሪያችን ማድረስ ስላለብን የኦርቶዶክሳውያን ጂኖሳይድ በኢትዮጵያ እየተፈጸመ እንደሆነ ማሳወቅ ስላለብን ከሰኞ ማለትም ከጥቅምት 24 ጀምሮ ለተከታታይ ቀናት የሚቆይ የሚዲያ ዘመቻ ተዘጋጅቷል። ሁላችንም ኦርቶዶክሳውያን በቲክታክ፣ በዩቲዩብ፣ በፌስቡክ፣ በኢንስታግራም፣ በትዊተር እንዲሁም በሳተላይት ቴሌቪዥን ጭምር ትልልቅ የሚዲያ አካላትን፣ ትልልቅ የሚዲያ ተቋማትን፣ ዓለም አቀፍ ተቋማትን ጭምር በሃሽታግ እያስገባን ድምፃችን፣ ለቅሷችን እናሰማለን። እርማችን በሚዲያ እናወጣለን። የቤተ ክርስቲያኗ ጉዳይ፣ የምዕመናን ጉዳይ የማይገዳቸው ጳጳሳት
እነሱን ትግላችን እንጀምራለን። ስለዚህ ከዛሬ ጀምሮ የምናስተላልፈውን መልእክት እየተቀበላችሁ ከጎናችን እንድትሆኑ ጥሬን አስተላልፋለሁ። እንግዲህ ወንድማችንን እንደሰማችሁ ኦርቶዶክሳዊ ዓለም አቀፍ ንቅናቄ ጥሪ እያደረገ ይገኛል። ለሚዲያ ሁላችሁም ሚዲያ ላይ የምትፖስቱት ነገር ምንድነው? ቤተክርስቲያን በዚህ ስቃይ ላይ ያለች እስኪ ምንድነው እየፖስታችሁ ያላችሁ? ምንድነው እየፖስታችሁ ያላችሁ? ይሄን ልታቂ ይገባል። ቤተክርስቲያን አሁን ችግር ላይ ናት። ሀገር ችግር ላይ ናት። ሀገር የመሰረተች አንዲት ትልቅ ቤተክርስቲያን እየተቸገረች ነው፣ የተሰቃየች ነው። ሁላችንም ሃሽታግ እየተጠቀምን እቺ ቤተክርስቲያን ለዓለም ችግር ላይ እንደሆነች ልንናገር ይገባል። ይሄ ነገር አሁንም መፍትሄ እንፈልጋለን። መፍትሄ ላይ ልንደርስ ያስፈልጋልና ሁላችንም ሚዲያውን የምንጠቀም ክርስቲያኖች ሃሽታግን የቤተክርስቲያን ሃሽታግ እየተጠቀምን ቤተክርስቲያንን ነፃ አውጡልን እንበል። አምላኬ ሆይ አቤቱ አሁን እሴት ነህ አምላኬ፣ አሁን እሴት ነህ አምላኬ። የት ነው ቦታ አምላኬ? የት ነው ማደሪያ? የት ነው መዋያ አምላኬ? ጌታዬ አንተ በተወጋኸው፣ አንተ በተገረፍከው፣ አንተ በተንከራተትከው፣ አንተ በተሰቃየኸው፣ አንተ በተሰደድከው፣ አንተ በተጠማኸው አቤቱ አንተ በተወጋኸው አለፈልን ብለን ነበር አምላኬ። ገና ነው ወይ ጉዱ አምላኬ? ገና ነው ወይ አበሳው አምላኬ? ሆይ የት ነህ አምላኬ? ወዳጆች በተሰየፉት በቃ ብለን ነበር አምላኬ። ጌታዬ እኛም አለን ወይ አምላኬ? ጣፋንት አለን ወይ አቤቱ? የእኛም ጉድ ገና ነው ወይ አምላኬ? ጌታዬ ኢየሱስ ክርስቶስ መቼ ነው ማብቂያው? ጌታ ሆይ ዓመትን ቢለዋወጥ ቸሩ መድኃኔዓለም ቀኖች ቢቀያየሩም አምላኬ ጆሮአችን እየሰማ ያለው ጉዴ አምላኬ ኢየሱስ ክርስቶስ ይሄንኑ ነው ወይ? ቸሩ መድኃኔዓለም መታረድን ነው ወይ? ቸሩ መድኃኔዓለም መሰደድን ነው ወይ አምላኬ? ጌታ ኢየሱስ ክርስቶስ ቸሩ መድኃኔዓለም መገደልን ነው ወይ አምላኬ? ጆሮአችን የሚጠግበው ረበቃ በለና አምላኬ የት ነህ አሁን አምላኬ? ጌታዬ እባክህን የኢያሪኮን ግንብ በወዳጅህ ኢያሱ እንዳፈረስክ እባክህ አበሳ ኃጢአታችን እኛም የሰራነውን ሁሉ ይቅር በለህ ረበቃ በለና አምላኬ። አምላኬ በጲላጦስ በር ላይ እንደቆምክ ቸሩ መድኃኔዓለም ውረድና ቁምልን አምላኬ እባክህ በቸርነት አምላኬ በአንተ ይብቃና አምላኬ እባክህ ኧረ በአንተ ይብቃ መድኃኔዓለም ኧረ በቃ በለና አምላክ ሆይ በቃ በለን እባክህ። ስለ ሕፃናቶቹ አምላኬ ምንም ስለማያውቁት ብለህ ማረና አምላኬ። ስለ እኛ አይደለም አምላኬ ማረን። አሁንስ የት ነህ አምላኬ? ጌታ ኢየሱስ ክርስቶስ ኃያሉ አምላክ ኧረ ኢየሱስ ክርስቶስ ኧረ ውረድ አምላኬ። አሁን ነው ጊዜ አምላኬ ድረስልን እባክህን። ኧረ አምላኬ ጌታ ኢየሱስ ክርስቶስ ኧረ በቃ በለን። ይሄን ክፉ ዘመን ኧረ አሳልፍልን አምላኬ። ውረድልን አምላኬ ጌታዬ። ኧረ ጌታ ሆይ ማረን፣ አንተ ይቅር በለን አምላክ ሆይ አንተ ይቅር በለን፣ አንተ ይቅር በለን፣ አንተ ይቅር በለን፣ አንተ ይቅር በለን፣ አንተ ይቅር በለን። አንተ ማረን፣ አንተ ማረን፣ አንተ አስታርቀን፣ አንተ አስታርቀን፣ አንተ ዳኘን፣ አንተ ዳኘን። አቤቱ 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 እግዚኦ ማረን አምላኬ ማረን፣ ይቅር በለን። ስለ እናትህ ብለህ አምላኬ፣ ስለ ወላዲተ አምላክ አምላኬ አቤቱ ጌታ ኢየሱስ ክርስቶስ እባክህ መቼ ነው ማብቂያው አምላኬ? ጌታ ኢየሱስ ክርስቶስ መቼ ነው ክፉ ነገር መስማት የምናቆመው አምላኬ? እባክህን በዛብን በረታብን አምላኬ። ኧረ በቃ በለን አምላኬ። ኧረ ውረድ፣ አሁን ነው ጊዜ አምላኬ። ውረድ አምላኬ ውረድልን። ኧረ እባክህ አምላኬ ጌታ ኢየሱስ ክርስቶስ ኧረ ይብቃን አምላኬ እባክህ። ኧረ የት እንሄዳለን አምላኬ? ወዴት እንደርሳለን አምላኬ? እባክህ አምላኬ ወዴትም መሄጃ የለንም አምላኬ። አንተ አስኪደን አምላኬ ጌታዬ፣ አንተ መንገዱን ምራን አምላኬ። ኧረ አምላኬ ጌታዬ ኢየሱስ ክርስቶስ አንተ በቃ በለን እባክህን። አቤቱ በቃ በለን አምላኬ 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 አምላኬ። እውነት አንተ አታይም ወይ አምላኬ? የት ነህ አሁን አምላኬ? እባክህን እባክህን መኖርህን አታጠራጥረን አምላኬ። ጌታ ኢየሱስ ክርስቶስ እባክህን የት ነህ አምላክ ሆይ የት ነህ? የፈጠርከን በጎሳ አይደለም፣ የፈጠርከን በክልል አይደለም፣ የፈጠርከን በሃይማኖት ልዩነት አይደለም አምላኬ። ጌታ ኢየሱስ ክርስቶስ በምድሪቷ ላይ አምላኬ መልካም ሰርተን እንድንኖር ነውና ቸሩ መድኃኔዓለም እባክህ ትንሹንም ትልቁንም በቃ ብለህ አምላኬ እባክህን አምላኬ አራጆቹንም አምላኬ ገዳዮቹንም ልባቸው መልሰህ እንዲጸጸቱ በጸጸት እንዲወርቁ በእግርህ ስር አድርገህ አምላኬ ማረና አምላኬ። አሁን ውረድልን ቸሩ መድኃኔዓለም አቤቱ ማረና አምላኬ አቤቱ አምላኬ። በየደጃችን ቢሆንስ አምላኬ እኔስ ቢሆን ብለን እናስብና አምላኬ ወደ ጌታ እንመርከክ። ባካችሁ እንጸልይ፣ ባካችሁ ለምኑ፣ አልቅሱ። አቤቱ አቤቱ ማረን ጌታ ሆይ ማረን፣ መድኃኔዓለም ማረን፣ ምሕረት አድለን አምላኬ ኢየሱስ ክርስቶስ። አቤቱ ለተገደሉት ምሕረት አድርግላቸው፣ በገነት አሳርፈ አምላኬ። ለገዳዮችም ልቦና ስጥ ቸሩ መድኃኔዓለም እባክህ መጥፎ ነገር አታሰማን። በቃን በቃን፣ ኧረ በቃን፣ ኧረ በቃን።
ኧረ በቃን አምላኬ አምላኬ ኧረ በቃን ቸሩ መድኃኒዓለም ይበቃናል በቃን አምላኬ ጆሮአችን ጠግቧል አእምሮአችን ሰልችቷል እባክህን አምላኬ ጌታ ኢየሱስ ክርስቶስ እግዚኦ ማረን አምላኬ ኧረ ማረን አምላኬ ማረን። የኢትዮጵያ ድንበር ካሁን በኋላ አያሳስበኝም። ክርስቲያን ሁሉ ሊያውቀው የሚገባ አንዱ እውነታ አለና የኢትዮጵያ ትንሣኤ ማለት ለኔ የቤተ ክርስቲያን ትንሣኤ ነው። የቤተ ክርስቲያን ክብር የሚገለጥበት ነው እንጂ የኢትዮጵያ ዳር ድንበር የምታስብበት አይደለም። ክርስቲያን ሁሉ አንድ የሚሆንበት መንገድ ነው። እንደዛ ካልሆነ እንደ ዛሬዋ የዛሬ ኢትዮጵያ እንደምትሏት መቼም ምንጊዜም ሰይፍ በታጠቀ ንጉስ እግር ስር ለክርስቲያን እንቅፋት ነች፣ መከራ ነች። የደብር አለቆች በቃ ምንም ይሄ ወራዊ ደሞዛችሁ አይቋረጥ፣ ሌላው ነገር አይመለከታችሁም ማለት ነው። የደብር አለቆች፣ ጸሐፊዎች ለሹመት የምትራወጡ በአዲስ አበባ ብቻ ከ300 ምናምን በላይ እንዳለ እንሰማለንና 300 ነው ቁጥሩንም አላውቀውም። ከዛ በላይ መቼ ነው ድምጻችሁን የምታሰሙት? ምዕመኑ ለእናንተም በእናንተም መሞት ማልቀስ መቻል አለበት። ከቅዳሴ መልስ በኋላ አውደ ምሕረት ላይ ልመና የምትለምኑት ምዕመን ነው እያለፈ እየወደቀ ያለው። መቼ ነው ድምጽ የምትሆኑት? ዘማሪዎቻችን በተመቻቸ አውደ ምሕረት ላይ ሰው ሲሰበሰብ ብቻ ነው የምትዘምሩት? እናንተ ስትዘምሩ አብሯቸው የሚዘምረው ምዕመን ነው እያለቀ ያለው። እንሰብከዋለን የምትሉት ምዕመን ነው እየሞተ እያለቀ ያለው። በጣም የመተዛዘብ ጊዜ ላይ ያለ ነው። ከዚህ በፊት ቤተክርስቲያን እንዲህ አይነት ትልቅ ከባድና ከፍ ያለ መከራ ሲገጥማት እውቅናም የተሰጣችሁ እውቀትም የተሰጣችሁ ፓስፖርታችሁ ላይ ቪዛ አስመትታችሁ የተቀመጣችሁ እናውቃችኋለን። ሹልክ ብላችሁ ወደ ውጪ ነበር የምትሄዱት እኔ አልነበርኩም ለማለት። አሁንም ደግመን እንናገራለን። ክቡራን ተመልካቾች በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ሆነ